አቶ ተስፋዬ ጠፋ። ቢሮውን ለቆ ጥፍት ብሏል። የለም ባቢ በጭንቀት ሊሞት ነው ማለት ነው። የት ሄደ ትላላችሁ? እንግዲህ አቶ ግርማ አግቶታል ማለት ነው። አቶ ተስፋዬን ግርማ አግቶታል። ምክንያቱም ያለው አማራጭ ይሄ ብቻ ስለሆነ ድርጅቱን ለማስመለስ ማለት ነው። ቤቱ እንኳ አምልጦታል። ድርጅቱን ግን የራሱን ለማድረግ አንድ ያለው አማራጭ ተስፋዬን አግቶ ሁሉን ነገር እንዴት እንዳደረገ እንዴት አድርጎ የራሱ እንዳደረገ ከትዝታ ጋርስ ምን አይነት ቅርበት እንደነበራቸው ሁሉንም ይናዘዛል። ከዛ በኋላ እንግዲህ ድርጅቱን እመልሳለሁ ብሎ ይስማማል ብዬ አስባለሁ። እንግዲህ አቶ ግርማ መራመድ ችሏል። ልጆቹ ፊት ግን እያስመሰለ እንደማይራመድ ሰው እየሆነ ነው ማለት ነው። ግን ይራመዳል። ስለዚህ የሆነ የሚያግዘው ሰው ሳይኖር አይቀርም። አቶ ተስፋዬ እንግዲህ ቢፈለግ ጠፋ። ባቢ በጭንቀት ሊሞት ነው። አሁን ግን አቶ ግርማን ተጠራጥሮታል ይመስለኛል። ባቢ ማለት የሆነ ሰዓት ላይ እንዴት እንደሚያየው አካሄዱን፣ እግሩንም፣ ራሱንም ፊቱንም እያየ ነበረ። እንግዲህ ነገ ጠዋት ለፖሊስ አመለክታለሁ ሲለው አዎ እንደዛ ይሻላል፣ ግን አንተ አትጨናነቅ፣ ይመጣል፣ አይዞክ ምናምን አለው ቀለል አድርጎ ማለት ነው። እንግዲህ አባቴ ምንም ነገር እንዲሆን አልፈልግም ምናምን አለ። አያችሁ፣ ምንም ቢሆን የቤተሰቡን ክፉ ማንም ሰው አይፈልግም። ይሄ ሁሉ በደል እንኳ አድርሶበት የአባቱን ክፉ የሚፈልግ ሰው የለም። ስለዚህ ባቢ በጣም ተጨንቋል። ራሄል ደግሞ ብሌንና ጽናትን ለማስጠመድ የሆነ ልጅ ልካባቸዋለች። ብሌን እንግዲህ በመጨረሻ እንዳትሸነፍ እንጂ አሁን እንኳ ልጁ ዘርራ ጥለዋለች ማለት ነው። አይ ራሄል ግን አለምን ይሻልሻል ጉድ! አንቺም ካልታገትሽ አልሆነም። የምሬን ነው። ራሄል ራሱ መታገት አለባት። ከዛ አርፋ ትቀምጣለች። ዶሮ የሆነች ሴትዮ አልፋት አለቻቸው። እኔ ከሁሉ ቅጥል የሚያደርገኝ መንታውን ታውቃላችሁ? የብሌን እናት። ሰው ግን እንደዚህ ይሆናል? ታይ ነገ ታፍሪበታለች። በእውነት ነው የምልሽ። ምክንያቱም አቶ ተስፋዬ ድርጅቱን አስመልሶ የራሱ ሆኖ የሆነ ነገር ሁሉን ነገር እንደ ድሮ ሲኖር ምን እንደሚውጥሽ ያኔ አንቺ ነሽ የምታውቂው። የእውነት ነው የምልሽ። ለሚያልፍ ቀን የማያልፍ ቃላትን መነገር በጣም ከባድ ነው እና እቺ ራሄል እየገፋፋቻት ከመንገድ አስወጥታታለች ሴትይቱን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድነት የከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ በእንጀራ እናቷ የምትሰቃየው ጽናት አቶ ግርማ ተስፋዬን አግቶታል ማለት ነው። አቶ ተስፋዬ ታግቷል። ቢፈለግ የለም፣ ስልክ አይነሳም። ባቢ በጭንቀት ሊሞት ነው ማለት ነው። ቢሮም ሲሄድ ምንም የለም። ከዛ ምን ሆኖ ይሆን? አረ የሆነ ችግር ሳያጋጥመው አይቀርም፣ እስኪ ደውልለት ምናምን እያለች ራሄል እየቀለደች ትገኛለች ማለት ነው። ከዛ ባቢ በጣም ናፍቀኸኝ እኮ ነው የመጣሁት ምናምን የራስ ጨነቃት ነገር እሳ አንቺ ሴትዮ ጤና የለሽም እንዴ እያለ እሱ ራሱ የአባቱ መጥፋት ገና የመጀመሪያው ነው። እንደዚህ ሲሆን አባቴ ጠፍቶም ምንም አጋጥሞትም አያውቅም በህይወቴ እኔ አይቻል አቅም ግን አባቴ የሆነ ነገር እንዳይሆንብኝ እያለ ፍርሃት ውስጥ ገብቷል ማለት ነው። ምስኪን አሳዘነኝ። ግን የእውነት ማለት አባት ነው። ምንም ቢሆን ምን በቃ አባት ነው እና የአባቱ መጥፋት በጣም አስጨንቆታል። እንግዲህ የት ሄደ ይባላል። ጽናትም እኔ ከአባቷ ጋር ተነጋግራ ይሆን የምታውቀው ነገር አይኖር አላውቅም። እንግዲህ ብቻ እያጽናኑት ይገኛሉ ማለት ነው። የብሌን እናት ደግሞ ከራሄል ጋር ተገናኝታ መንገድ ላይ አሁን ምን ላድርግ ውጡ ልበላቸው? የኔ ልጅ አይ ታያቸው፣ ከአንቺ ጋርም ቢኖሩም ችግር የለውም፣ ግን እንዴት አንቺ እጅ ላይ እንደወደቁ እንዲሰማቸው ስላደረግን ብቻ ደስ ብሎኛል። ግን ታያቸው አንቺ ጋር ይሆኑ ችግር የለውም እናቴ፣ አንቺ አታስቢ ምናምን አለቻት ማለት ነው። ሴትይቱን አይምሯን ብርዝ አድርጋታለች። ከዛም እንግዲህ ብር ሰጠቻት መልሳ ማለት ነው። እንደዚህ እያደለለቻት ብቻ ራሄል እና አቶ ተስፋዬ መጨረሻችሁ ምን እንደሚሆን አላውቅም። ራሄልም እቺን ብሩን የምትያት በቅርቡ ተነፍሻታለች። ከዛ ድርጅት ትባረሪያለሽ፣ የት አባሽ እንደምትገቢ አንቺ ነሽ የምታውቂው። ምክንያቱም አቶ ተስፋዬ ድርጅቱን ግርማ ድርጅቱ ካስተመለሰ ወለ ራሄል ወለ አቶ ተስፋዬ ማንም እዛ ጋር ድርሻ አይልም። የራሱን ሰራተኞች እንደ ድሮ ይቀጥራል ማለት ነው። ስለዚህ በሰፈሩት ቁና መሰፈር አይቀርምና አቶ ተስፋዬ ባለፋበት ባልደከመበት በሰው ላብ ላይ ድልቅቅ ብሎ የሀብታም ሳቅ እየሳቀ
የእውነት አንዳንድ ጊዜ እኔ ድህነትን ያንን ያሳለፍኩትን ድህነት መልሼ ማግኘት አልችልም፣ አልፈልገውም። ድህነትን አጥብቄ ነው የምፈራው። ፈልጎ ነው እንደ ሰው ድሃ የሚሆነው? ዱንያ ተገለባባጭ ናት። ደግሞ በሰው ንብረት እንደዚህ መኩራት ተስሳ። አይዞህ እንግዲህ ድህነትን ምን እንደሆነ ጠንቅቄ ያውቀዋለሁ። አይዞህ አቶ ግርማ፣ ይሄም ቀን ያልፋል እያለ በሰውየው ንብረት ሲሳለቅበት እንግዲህ እሱም ግርማ የተንከራተታትን መንከራተት እሱም ሊቀምሰው ነው ማለት ነው። ይሄ ነው እንግዲህ አያችሁ፣ በምድር ላይ ስትኖሩ ይሄንን ያሳያችኋል ፈጣሪ። ስለዚህ ለሚያልፍ ቀን የማያልፍ ቀናት ቃላት አትናገሪ ይባላል። እኔ እኮ የገረመኝ ማለት ነው ልክ የራሱ እንደሆነ ነገር አጭበርብሮ ባመጣው የሰው ሀብት ልክ የራሱ የደከመበት ላቡን ይመስል እንደው ደልቀቅ ብሎ በቃ ጭራሽ ልጅቷን በራሷ ድርጅት ውስጥ ሰራተኛ ጽዳት ሰራተኛ አድርጎ በዛም ላይ አንዴ ሂጂ አንዴ ነይ እያለ እየተጫወተባት እንግዲህ እሷ ደግሞ አሁን የቢሮ ኃላፊ ትሆንና ሰራተኞቿን ታዛለች። በቅርብ ቀን አይቀርም ማለት ነው። አቶ ተስፋዬ ግን የእጅህን ነው የምታገኘው። የእውነት እኔ እንጃ። እኔ ብቻ ግን ደግሞ ታግቷል። ራሱ ግርማ ነው ያገተው ማለት ነው። ግርማ ልጆቹ ፊት እንደ ችሎ እንደማይራመድ ሰው አክት ያደርጋል፣ ግን ከነሱ ጀርባ እነሱ ሳይኖሩ ይራመዳል ማለት ነው። ሰውየው አውቆ ነው ማለት ነው። ለልጅቷም ነግሯታል። ጽናቴ በቅርቡ ድርጅታችንን እናስመልሳለን የኔ ልጅ ሲላት፣ እንደ አባዬ እሱ እንኳን ተስፋ አይኖረውም፣ ምክንያቱም የኛ አይደለም፣ በምን ምክንያትስ ሊመለስ ይችላል ስትለው፣ አንድ መላ አይጠፋም፣ አንድ መላ አለ እኔ ጋ ምናምን አላት ማለት ነው። አይ አባዬ እሱ እንኳን ተስፋ ብንቆርጥ ነው የሚሻለው ስትል፣ አረ መቼም ተስፋ አልቆርጥም፣ በቅርብ ቀን ድርጅቴን አስመልሳለሁ ብሎ የተማመነው ነገር ስላለ አይደለም። ምክንያቱም ሰውየውን ስላገተው ሰውየው ይናዘዛል ሁሉንም ነገር። ከዛም እንግዲህ ድርጅቱን እመልሳለሁ ይላል። ድርጅቱን ካልመለስክ ደግሞ የሆነ ነገር አደርግሃለሁ ስለሚለው ድርጅቶቹን እንግዲህ ይመልሳል ብዬ አስባለሁ አቶ ተስፋዬ። ከዛ በኋላ እንግዲህ ሰንደልን ሰክተ ጭንቅላት ላይ ያው መንገዱን ማዞር ነው ያለህ አማራጭ። አቶ ተስፋዬ የቤት ኪራይ እንኳን ብትከራይበት አታገኝም።